ጤና ይስጥልኝ የዞዊ ግሎባል ስኮላርሺፕ የዩቲዩብ ቻናል ቤተሰቦቻችን፣ በባለፈው ቪዲዮአችን ወደ ሮማኒያ በስራ ለመምጣት የሚያስፈልጉን ዶክመንቶች ምን እንደሆኑ በዲቴል ያየን ሲሆን እንግዲህ በዚህ ቪዲዮ ደግሞ እነዚህን ዶክመንቶች ካዘጋጀን በኋላ እንዴት አድርገን ማመልከት እንደምንችል ስቴፕ በስቴፕ የምናይ ይሆናል። በተለይም ደግሞ ትክክለኛ ዌብሳይቶችን እንዴት ማግኘት እንደምንችል፣ ትክክለኛ በሮማኒያ ውስጥ የሚገኙ ህጋዊ የሆኑ ካምፓኒዎችንስ እንዴት ማግኘት እንደምንችል፣ እንደዚሁም ደግሞ ትክክለኛ የሆኑ ካምፓኒዎችን ካገኘን በኋላ ደግሞ ትክክለኛነታቸውን እንዴት ማረጋገጥ እንደምንችል፣ እንደዚሁም ደግሞ አፕሊኬሽን ፕሮሰሱ ምን እንደሚመስል በደንብ የምናይ ይሆናል። በተለይም ደግሞ ብዙ ሰዎች የማይናገሩት ትክክለኛ ካምፓኒዎችን ስለመሆናቸው እንዴት ማረጋገጥ እንደምንችል፣ የመጣልን ወርክ ኮንትራክት ዶክመንት ደግሞ ትክክለኛ ወርክ ዶክመንት እንደመሆኑን ማረጋገጥ እንዴት እንደምንችል፣ ወይም ደግሞ ፌክ ዶክመንት ስለመሆኑ ማረጋገጥ እንዴት እንደምንችል በዚህ ቪዲዮ ላይ በስቴፕ በስቴፕ የምናይ ይሆናል። ስለዚህ ይህንን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ ያላደረጋችሁ ላይክ እያደረጋችሁ፣ ሼርም እያደረጋችሁ ቤተሰብ አባል ይሁኑ። እንደዚሁም ደግሞ አዳዲስ እንደዚህ አይነት መረጃዎች በፍጥነት ደግሞ እንዲደርሱ የደወል ምልክቷን መጫኑ እንዳይረሱ። ወደ አፕሊኬሽን ፕሮሰሱ የምንሄድ ይሆናል ማለት ነው። ስለዚህ የአፕሊኬሽን ፕሮሰሶቹ የሚያስፈልጉን ዌብሳይቶች ወይም ትክክለኛ ዌብሳይቶች እነማን ናቸው ብለን ስናይ የኢሮፒያን ገቨርንመንት ጆብ ፖርታል እንደምታዩት በዚህ በኩል የኢሮፒያን ገቨርንመንት ጆብ ፖርታል ይሄን ይመስላል። በዚህ በመግባት አፕላይ ማድረግ እንችላለን። እንደዚሁም ደግሞ ሪጂናሊ ደግሞ አክሴፕትድ የሆኑ ጆብ ዌብሳይቶች አሉ። እነሱም ይሄንን በመጠቀም አፕላይ ማድረግ እንችላለን ማለት ነው። እስቲ ወደ እነሱ ደግሞ እንግባ ማለት ነው። ስለዚህ የሱን ኦፊሻል ዌብሳይቱ ላይ እንገባና የወጡ ስራዎችን አፕላይ እናደርጋለን ማለት ነው። ያው ኦኤምቪፒ ፔትሮል ካምፓኒ ነው ማለት ነው። እንደምታዩት ይሄ ሪሌብል ኢነርጂ ፎር ሞር ሰስቴናብል ፊውቸር ይላልና አብዛኛው በኢነርጂ ሴክተር ላይ የሚሰራ ነው ፔትሮል ካምፓኒ። ስለዚህ ይሄን ይመስላል ወይ የነሱ ዩዘር ኢንተርፌስ። ከዛ ቀጥታ እዚች ጋር እንደምታዩት ስሪ ዶት አለች፣ ሶስት መስመሮች አሉ። እነዚህ ሶስት መስመሩ ላይ ክሊክ እናደርጋለን ማለት ነው። እንደምታዩት ክሊክ ስናደርገው ምን ያመጣልናል? ስለ ካምፓኒው ኢንቨስተሮቹ ማን እንደሆኑ፣ ኬሪየር፣ ሰስቴኔቢሊቲ፣ ሜዲካል ሴንተር ብሎ ዝርዝር ያመጣልናል። ስለዚህ እኛ ምንድነው የምናደርገው? ስራ ነው የምንፈልገው። ስራ ኬሪየር የሚለው ላይ ክሊክ እናደርጋለን ማለት ነው። ክሊክ ስናደርግ ደግሞ ይኸው ይመጡልናል ማለት ነው። አቫይሌብል ጆብ የሚለውን ደግሞ የመጀመሪያውን አቫይሌብል ጆብ የሚለውን እንነካለን ማለት ነው። ልክ አቫይሌብል ጆብ የሚለውን ስንነካ ይኸው ልክ እንደዚህ ይመጣልናል ማለት ነው። ስለዚህ አሁን ምንድነው የምናደርገው? እዚች ጋር እንደምታዩት ሾው ኦል ኦፕን ፖዚሽን፣ የተለያዩ ሙሉ ለሙሉ ብዙ ፖዚሽኖች አሉ የወጡ። ስለዚህ እነዚህን ፖዚሽኖች ወይም የስራ ክፍት የሆኑ የስራ ቦታዎችን ሁሉም የስራ ቦታዎች ላይ ክፍት የሆኑትን እንዲያሳየን ሾው ኦል ፖዚሽን የሚለውን እንነካዋለን ማለት ነው። ይኸው ቀጥታ ይመጣልናል ማለት ነው። ስለዚህ ሾው ኦል ፖዚሽን የሚለው ጋር እዚች ጋር ስንነካ እንደዚህ ይመጣልናል። ይኸው የተለያዩ ስራዎች ለቋል ማለት ነው። በፖዚሽን የስራ መደቡ የት ቦታ ላይ እንደሆነ የት ሪጅን ላይ እንደሆነ በሮማኒያ የትኛው ሪጅን ላይ እንደሆነ እያንዳንዱ ያሳየናል። የወጣበት ፐብሊሽ የተደረገበት ቀን ያሳየናል ማለት ነው። ለምሳሌ ያህል ማስተር ፕሮዳክሽን ኢን ሱፐርቪዥን የሚል ነው። ይሄ የወጣው የስራ መደብ ፒተስቲ አሮ 1101 ይሄ 77 ሎኬሽኑ ነው። የወጣበት ቀን በ19 አፕሪል 2026 ላይ ነው። ስለዚህ ይሄንን ለምሳሌ ይሄንን ፊልድ የምትመርጡ ከሆነ ይሄንን ትመርጣላችሁ ማለት ነው። ለምሳሌ ብዙ ፊልዶችን የወጡት ይሄው ኦልሞስት ይሄ አንደኛው ፔጅ ነው። እስከ 66 ፔጆች አሉ።
ስለዚህ ከነዚህ ውስጥ ያው የፈለጋችሁትን ቼክ እያደረጋችሁ ለምሳሌ እኔ አሁን አንደኛውን ነው የምመርጠው። አንደኛውን አፕላይ ለማድረግ ብፈልግ እዚህ ጋር ምን ታደርጋላችሁ? ማስተር ፕሮዳክሽን ኢን ሱፐርቪዥን የሚለውን ክሊክ ታደርጉታላችሁ ማለት ነው። በቃ ክሊክ ስታደርጉት ይኸው እንደዚህ ይመጣላችኋል ማለት ነው። እያንዳንዱ እንደዚህ ይመጣላችኋል። ይሄ በሮማንኛ ነው። እዚች ጋር ትቀይሩታላችሁ፣ እንግሊዘኛ ትሉታላችሁ። ይኸው ቀጥታ ከዛ እዚች ጋር ትገቡና አፕሊካንት ፎርም የሚለው እዚች ጋር ትገቡና አፕላይ ትሉታላችሁ። ልክ እንዲህ ሲመጣ አሁን ልክ ዩዘር ኢንተርፌሱ እንደዚህ ይመጣላችኋል። እኔ መጀመሪያም ስለከፈትኩኝ አፕላይ ለማድረግ ይኸው እናንተን ለማሳየት እንደዚህ አድርጌ ከፍቼዋለሁ። ኦፕን ትራሩታላችሁ፣ ትከፍቱታላችሁ። እዚች ጋር ሮማኒያ ነው ያደረገው፣ እንግሊዘኛ እንዲያደርገው እንግሊዘኛ ዩኤስ እንግሊሽ የሚለውን እንምረጥለት። ያው ስለዚህ ማስተር ፕሮዳክሽን ኢን ሱፐርቪዥን የሚለው ይኸው በዚህ መሰረት ይመጣል ማለት ነው። ከዛ ምን ታደርጋላችሁ? የመጀመሪያው ያው ማይ ዶክመንት የሚለው ላይ ትገቡና የመጀመሪያው ማይ ዶክመንት ክሊክ ስታደርጉት ሲቪያችሁን እዚህ ጋር አፕሎድ ታደርጋላችሁ። ከቨር ሌተር አፕሎድ እዚህ ጋር ታደርጋላችሁ። አዲሽናል ተጨማሪ ዶክመንቶችንም ደግሞ እዚህ ላይ ታደርጋላችሁ። ቀጥሎ ደግሞ ይሄንን ከጨረሳችሁ በኋላ ፕሮፋይል ኢንፎርሜሽን ወይም ስለናንተ የሚገልጸው ፕሮፋይል ኢንፎርሜሽን እንትን ትላላችሁ። እዚች ጋር ያው ታስገባላችሁ። የመጀመሪያ ኔም፣ ሚድል ኔም፣ ላስት ኔም፣ ካንትሪ። ስለዚህ ለምሳሌ አለም የመጀመሪያው ስም፣ ላስት ኔም ደግሞ ኃይሉ። እዚህ ጋር ደግሞ በከለ ትሞላላችሁ። ሲቲ ኢትዮጵያ፣ ፕሮቪንስ ኢትዮጵያ፣ ፖስታል ኮድ አዲስ አበባን 1000 ብላችሁ ትሞላላችሁ። ሲቲ ወልቂጤ ወይም አዲስ አበባ ዋቴቨር፣ ለምሳሌ አዲስ አበባ። አድሬሱ የካ ኮማ ኢትዮጵያ። ስልክ ቁጥራችሁን ትሞላላችሁ እዚህ ጋር የስልክ ቁጥራችሁ። ከዛ ለምሳሌ እዚች ጋር ራንደም ነምበር 09 20 9615 እንደዚህ አድርጋችሁ የቢዝነስ ታይፕ እዚህ ጋር ትሞላላችሁ። እዚህ ጋር ስልክ ቁጥራችሁ 09 42 18 28 09 ታደርጉና እዚህ ጋር ቺን ቁጥር ፕራይመሪሊ እንደዚህ ይሄንን ትሞሉለታላችሁ። ስልክ ተጨማሪ ካላችሁ ትሞላላችሁ። ኦልተርኔቲቭ ፎርም ሌላም ካላችሁ ኢሜል አድሬሳችሁ ትሞሉለታላችሁ። እዚች ጋር ጆብ ታይትል የሰራበት ጆብ ታይትል እዚህ ጋር ትሞሉለታላችሁ። ከዛ ደግሞ እዚች ጋር ጆብ ስፔሲፊኬሽን ላይ how did you hear about this position ይላል። እዛ እዚህ ላይ ደግሞ በምን እንደሰማኸው እዚች ጋር ሰሌክት ታደርጋላችሁ። በኤጀንሲ ነው የሰማኸው፣ በካምፓኒ ነው የሰማኸው፣ ካምፓኒ ዌብሳይት ላይ በመግባት ነው ያየኸው፣ የተለያዩ ትመርጡለታላችሁ። ለምሳሌ እኔ በካምፓኒ ዌብሳይት ላይ ነው። ዲቴል እንትኑን ይሄንን ታስቀምጣ what is your salary expectation ወይም ደሞዛችሁ ኤክስፔክቴሽን ምን ያህል ጻፉ ይላል። ደሞዛችሁ ይሄን ያህል ብላችሁ ጻፉ ይላል። ብዙ ጊዜ ግን ይሄ የሚጻፈው ሪከመንድ የሚደረገው እንደ ካምፓኒው ስታንዳርድ መሰረት ወይም በካምፓኒው ስታንዳርድ መሰረት ብላችሁ ብትጽፉለት የተሻለ ነው። 1000 2000 3000 ዩሮ ከምትሉ ማለት ነው። እዚህ ጋር ታደርጉላታላችሁ። ዊሊንግነስ ቱ ትራቭል ካሰባችሁበት ለምሳሌ እዚህ ካምፓኒ ይሄኛው ዌብሳይት ላይ ገብታችሁ ይሄ ካምፓኒ በዚህ ሪጅን ላይ ተቀጥራችኋል፣ ነገር ግን በስራው ሁኔታ ምክንያት ሺፍት ልትደረጉ ስለምትችሉ እንደ ስራው ባህሪ ስለዚህ መንቀሳቀስ ትፈልጋላችሁ አትፈልጉም የሚለው ከ0 እስከ
100 ድረስ ባለው ሬንጅ ትሰጡና 0% ካላችሁ መንቀሳቀስ አልፈልግም፣ እዚህ ከ0 እስከ 10% ካላችሁ መንቀሳቀስ እችላለሁ። ምርጫ እንደናንተ ምርጫ ማለት ነው። ስለዚህ እዚች ጋር ደግሞ will you now or in the future require an employment visa፣ እዚች ጋር employment visa ያስፈልገናል yes ትሉታላችሁ። ከዛ ናሽናሊቲ እዚህ ጋር ትሞላላችሁ። ኢትዮጵያ ብላችሁ ትሞላላችሁ። ኢትዮጵያ እዚህ ጋር ትሞላላችሁ። ከዛ ሴቭ ፕሮፋይል ትሉታላችሁ። ከዛ በኋላ እያንዳንዱን አፕሊኬሽን በፈለጋችሁት ቀን ዶክመንታችሁን ካሟላችሁ እያሟላችሁ ከእያንዳንዱ ላይ የሚያስፈልገውን ነገር ማሟላት ትችላላችሁ። ሴቭ ካረጋችሁት ቀጣይ ተመልሳችሁ ስትገቡ ታገኙታላችሁ ማለት ነው። እዚህ ጋር ትሞላላችሁ። እንደዚህ አድርጋችሁ ፕሮፋይላችሁን በደንብ ትሞላላችሁ። ከዛ ደግሞ ጆብ ስፔሲፊኬሽን ትሞላላችሁ። ከዛ በኋላ አፕላይ ትሉታላችሁ። ጨረሳችሁ ማለት ነው። ይሄን ይመስላል ማለት ነው። ስለዚህ አሁን እስካሁን ያየነው እንዴት አፕላይ ማድረግ እንደምንችል፣ ትክክለኛ ዌብሳይቶችን እንዴት ማግኘት እንደምንችል፣ ትክክለኛ ዌብሳይቶች ላይ ደግሞ ያገኘናቸው ካምፓኒዎች ትክክለኛ ካምፓኒ ስለመሆናቸው እንዴት ማረጋገጥ እንደምንችል አይተናል። በዚህ መሰረት አፕላይ ማድረግ ይቻላል ማለት ነው። ስለዚህ ማንንም ሳትጠብቁ ማንም ኤጀንትን አፕላይ አድርግልኝ እንዲህ ብሎ ተጨማሪ ወጪ ሳታወጡ በራሳችሁ ዶክመንታችሁን አዘጋጅታችሁ አፕላይ ማድረግ ትችላላችሁ ማለት ነው። ይህንን ዌብሳይት እንግዲህ ሊንኩን በዩቲዩብ ቻናላችን ላይ እናስቀምጥላችኋለን። በዛ ላይ በመግባት አፕላይ ማድረግ ትችላላችሁ። ይህንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችን ይሁኑ። እንደዚሁም ደግሞ የደውል ምልክቷን በመጫን ፈጣን የሆነ መረጃ እንዲደርሱ የደውል ምልክቷን መጫኑ እንዳይረሱ። ስለዚህ እናመሰግናለን። መልካም ጊዜ